ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የኦሮሚያ ክልል ወቅታዊ የጸጥታ ሁኔታ። በምዕራብ ኦሮሚያ የምስራቅ ወለጋ ዞን ኪሩም ወረዳ የጸጥታ ጉዳዩን ማሳሳቢ እየሆነ መጥቷል። ስለ ወቅታዊ የጸጥታ ሁኔታ ከሰሞኑ ስለታገቱ ሰዎች ከነዋሪዎቹ አንደበት የሰበሰብናቸውን ዝርዝር መረጃዎች ስላሉ አብራችሁን ቆዩ። ኢትዮ ኤርትራ ሽምግልና። ከቅርብ ጊዜ ወዲህ ኢትዮጵያ የቀይ ባህር ወደብ ይገባኛል ጥያቄ ማንሳቷን ተከትሎ ቻይናና ሳውዲ አረቢያ ጠቅላይ ሚኒስትር አብይ አህመድንና ኢሳያስ አፈወርቂን አቀራርቦ ለማሸማገል እንቅስቃሴ መጀመራቸው ተገልጿል። ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ኢሳያስ አፈወርቂን ለማሳመን እንቅስቃሴ ጀምረዋል። በኢትዮጵያ አየር ላይ ታክሲ ሊጀመር ነው። የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ላይ ትራንስፖርት መጓጓዣነት ለመጠቀም የሚያስችል የጋራ ስምምነት ተፈራርመዋል። ዝርዝር መረጃውን እንመለስበታለን። ከውጭ ዜና በሚያንማር በተከሰተ ርዕደ መሬት ይህንን ጥንቅር እስካዘጋጀንበት ጊዜ ድረስ ከ1000 በላይ ሰዎች ሲሞቱ በ2376 ሰዎች ላይ ከባድ ጉዳት ደርሶባቸዋል። በዚህ መረጃ ላይ እና ፑቲን ስለተባበሩት መንግስታት ያነሱት ትልቅ ሀሳብ ስላለ በሁለቱ ጉዳዮች ላይ ከፍተኛ ዳሰሳ ስለምናደርግ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉና አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ኦሮሚያ ክልል ወቅታዊ የጸጥታ ሁኔታ። በምዕራብ ኦሮሚያ የምስራቅ ወለጋ ዞን ኪሩም ወረዳ ነዋሪ ስለ አካባቢ የጸጥታ ሁኔታ ያላቸውን አስተያየትና ስሜት የተደበላለቀ ነው። ወትሮም ላለፉት ጥቂት ዓመታት ሲያስጨንቃቸው ከቀረመ የጸጥታ መደፍረስ መጠነኛ እፎይታ መገኘቱን ያልሸሸጉት ነዋሪ አሁንም ድረስ ግን ለዓመታት ሰላማዊውን የአካባቢውን ሕዝብ ያሰለቸ ግጭት እስከ ወዲያኛው ተወግዷል የሚያስብል ደረጃ ላይ ያለው መድረሱን አስረድተዋል። እንቅስቃሴው አሁን ጥሩ ነው፣ ነገር ግን ፍራቻ አለ። ታጣቂዎች ይንቀሳቀሳሉ። በኦሮሚያ በኩል ያሉ ታጣቂዎች አልፎ አልፎ ለዝርፊያ ከሚንቀሳቀሱት ውጪ ብዙም አይስተዋሉም። ለመንግስትም ስጋት በሚሆኑበት ደረጃ አይመስልም ብለዋል። በአማራ ስም ታጥቀው የሚንቀሳቀሱ ታጣቂዎች ግን አሁንም ድረስ አልፎ አልፎ ከሀገር መከላከያ ሰራዊት ጋር የሚታኮሱበት በተለይም ከጊዳ አያና ወደ ጉዲቲ ነቀምት በሚወስደው መንገድ ዲቾ በሚባል ተራራማ ስፍራ አካባቢ የመንገደኞች ተሽከርካሪ ላይ ጥቃት በመፈጸም አልፎ አልፎ ጉዳት ስለሚያደርሱ አካባቢው ከስጋት የጸዳ ነው ለማለት ያስቸግራል ሲሉ አሁናዊ ስለሆነው ስለ አካባቢው የጸጥታ ሁኔታ አስተያየታቸውን ሰጥተዋል። አሁን ላይ በተሻሻለ የጸጥታ ይዞታ በደጋማ የወረዳው አካባቢዎች አርሶ አደሮች በርካታ ቦታዎች ወደ መደበኛ የእርሻ ህይወታቸው መመለሳቸውን የገለጹት ነዋሪው በወረዳው ቆላማ አካባቢዎች ላይ ግን ታጣቂዎች በስፋት ስለሚንቀሳቀሱ በርካታ አርሶ አደሮች ከቤት ንብረታቸው መፈናቀላቸውን ለመከራ ህይወት መጋፈጣቸው ቀጥሏል ብለዋል። በማዕከላዊ ኦሮሚያ የምዕራብ ሸዋ ኦሮሚያ ክልል ውስጥ ታጥቆ በስፋት የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኦነግ እና በመንግስት ጸጥታ ኃይሎች መካከል በሚፈጸም ግጭት የጸጥታ መደፍረስ ዋነኛ ተጠቂ የክልሉ ነዋሪ መሆኑን ባለፉት 6 ዓመታት በጉልህ ታይቷል። መንግስት ታጣቂዎቹ ላይ የወሰድኩ ነው ባለ ወታደራዊ እርምጃ በቅርቡ ድል እንደቀናው ደጋግሞ አስታውቋል። ለአብነትም በምዕራብ ሸዋ ዞን ጅባት ወረዳ በአካባቢው ሸማቂዎች ላይ እርምጃ በወሰደው በሀገር መከላከያ ሰራዊት በታጣቂ ቡድን ላይ ከፍተኛ የሰውና የመሳሪያ ኪሳራ መድረሱን ባሳለፍነው ሳምንት ላይ መንግስታዊ መረጃ ምንጮች በስፋት ዘግበውት ነበር። እገታ ባልተቋረጠበት ሰሜን ሸዋ ዞን በቅርቡ ከአንድ ሳምንት በፊት አንድ ሙሉ አውቶቡስ መንገደኞች ከዋናው መንገድ ላይ ታፍነው የተወሰዱበት አይታወቅም በሚባልበት የሰሜን ሸዋ ዞን ሰላሌ አካባቢ ተስፋም ጭንቀትም አብሮ መታየታቸውን ነው ነዋሪዎች የሚገልጹት። በዞኑ የደብረ ጽጌ ከተማ ነዋሪ አስተያየት ሰጪ አሁን ጸጥ ያለ ነገር ነው የሚስተዋለው ያሉ ሲሆን ማህበረሰቡ አሁን ላይ በቀንም ሆነ በሌሊት እንቅስቃሴ ቢያደርግም ነገር ግን በስጋት ድባብ ውስጥ በመሆኑ ነው ብለዋል። አክለውም ሰው በተወለደበት ሀገር በሰላም ቢኖር ጥሩ ነው ብለው የተሻለውን ከፈጣሪ እንደሚጠብቁ በተስፋ ድምጽ አስተያየታቸውን ሰጥተዋል። ከሰሞኑ በተደጋጋሚ ሰሜን ሸዋ ዞን ከፍተኛ የጸጥታ ችግር ከሚስተዋልባቸው አንዱ ሂደቡ አቦቴ ባሉ ወረዳዎች ታጣቂዎች ላይ ወታደራዊ እርምጃ መውሰዱንና በርካቶች እጃቸውን በሰላም ስለመስጠታቸው የሀገር መከላከያ ሰራዊት መረጃዎች አሳይተዋል። በታጣቂ ቡድኑ በኩል ግን በዚህ ላይ ማረጋገጫም ሆነ ማስተባበያ አልተሰማም። በኢትዮጵያ የአየር ላይ ታክሲ ሊጀመር ነው። የአውሮፕላን መንደርደሪያ የማያስፈልጋቸው ሽቅብ ተነስተው ቁልቁል ማረፍ የሚችሉ የአየር ላይ ታክሲዎች ሀገራችን ሊከትሙ መሆኑ ታውቋል። የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ላይ ትራንስፖርት መጓጓዣነት ለመጠቀም የሚያስችል የጋራ ስምምነት ተፈራርመዋል። ስምምነቱ ዘመኑ የደረሰበትን የትራንስፖርት አገልግሎት ከመስጠቱም በላይ ለአየር ንብረት መጠቀም የራሱን የቻለ ትልቅ አስተዋጽኦ አለው ብለዋል። ይህ አገልግሎት በመኪና ከ60 እስከ 90 ደቂቃ የሚፈጁን ጉዞ ወደ 10 ደቂቃ ዝቅ የሚያደርግ ሲሆን እጅግ ፈጣን የትራንስፖርት ጉዞ ያደርገዋል። የአርቸር አቪዬሽን ዋና መስራችና ዋና ስራ አስፈጻሚ የሆኑት አደም ጎልደንስቲን በስምምነቱ ወቅት እንዳሉት በአቡዳቢ አቪዬሽን ተመሳሳይ አገልግሎት ለማስጀመር ስምምነት መፈረማቸውን ገልጸዋል። አሁን ደግሞ በአፍሪካ ወደር ከሌለው ከግዙፉ የኢትዮጵያ አየር መንገድ ጋር ለመስራት በመስማማታቸው እጅግ ደስተኛ መሆናቸውን ተናግረዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው በኤሌክትሪክ በሚሰሩ የአየር ላይ ታክሲ አገልግሎት ለመጀመር ከአፍሪካ ቀዳሚ ሀገር በመሆናችን ደስተኛ ነን። በስምምነቱን በዘርፉ ግንባር ቀደም መሆናችን ያሳያል ያሉ ሲሆን አክለውም ለካርቦን ልቀት ለመቀነስ ያለንን ቁርጠኝነት ያሳየ ነው ብለዋል።
ወደ ውጭ ዜና ስናልፍ በማይናማር በተከሰተው እርደ መሬት ቢያንስ 1002 ሰዎች ሞቱ። በማይናማር በተከሰተው እርደ መሬት እስካሁን ድረስ ብቻ 1002 ሰዎች ሲሞቱ ሌሎች 2376 ሰዎች የአካል ጉዳት ደርሶባቸዋል። ትናንት በ7.7 ማግኒቲዩድ የተለካ እርደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች ሀገራትም ንብረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ሕይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው። በእጃችን እየቆፈርን ሰዎችን ለማዳን እየሞከርን ነው ሲል አንድ የአደጋ ጊዜ ሰራተኞች ቡድን ለቢቢሲ ገልጿል። በባንኮክ በግንባታ ላይ በነበረ ህንፃ ውስጥ ይሰሩ የነበሩ 100 ሰራተኞች እስካሁን አልተገኙም። ከመካከላቸው 6ቱ መሞታቸው ተገልጿል። በማይናማር ወታደራዊ መንግስት ዓለም አቀፍ እርዳታ ጠይቋል። ማይናማር ራሷን አግላ የምትኖር ሀገር ብትሆንም የእርደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ አስገድዶታል። ወታደራዊ መንግስቱ በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳላይ በተባለ ከተማ ሲሆን በሌሎች አካባቢዎች ያለ የተጎጂዎች ቁጥር 1002 ደርሷል። ማንዳላይ የማይናማር ሁለተኛ ትልቅ ከተማ ስትሆን በእርደ መሬቱ ክፉኛ ተጎድታለች። ህንድ ለማይናማር እርዳታ ከላኩ ሀገራት አንዷ ናት። በማይናማር ለሚገኙ የእርደ መሬት ተጎጂዎች ድጋፍ መስጫ ማዕከላት መገልገያዎችን አድርሳለች። የ45 ዓመት ባለቤቷን ለማግኘት እየሞከረች ያለችው ናርሞል ከፍተኛ ጭንቀት ውስጥ መሆኗን ትናገራለች። እስካሁን ድረስ ካልተገኙ የግንባታ ባለሙያዎች አንዱ ባለቤቷ ነው። ናርሞል የእንባ ሳግ እየተናነቃት ባለቤቷ ያለባትን ማወቅ አለመቻሏን ትገልጻለች። የአደጋ ጊዜ ሰራተኞች ተጎጂዎችን በህይወት ለማግኘት ሙከራቸውን ቀጥለዋል። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ አቀረቡ። ዩክሬን ብቁ የሆኑ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀሳብ አቀረቡ። በኪየቭ ተቀማጭ ያደረገው የዩክሬን አስተዳደር በህገ ወጥነት የሚፈረጁት የሩሲያ ፕሬዝዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲንን ሀሳብ እብደት ስትል የጠራችው ሲሆን በአሜሪካ ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈው የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ብላለች። ዋይት ሀውስ በበኩሉ የዩክሬን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጥቷል። የፑቲን አስተያየት የተሰማው 4ኛ ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ ልባት እንደሚያገኝ አሜሪካ የተኩስ አቁም ስምምነቱ እንዲደረስ በዋነኛነት እያሸማገለች ባለችበት ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሀውስ አረጋግጧል። ሀገሪቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎችን አስቀምጣለች። ይህም ሩሲያ የተኩስ አቁሙን ለማደናቀፍ እየሞከረች ነው የሚል ስጋት አጭሯል። ፑቲን በሰሜን ሩሲያ በምትገኘው ማርማንስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደርን ከአሜሪካ፣ ከአውሮፓ ሀገራትና ከአጋሮቻችንና ከጓደኞቻችን ጋር የምንወያይበት ነው ብለዋል። ይህም ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነትን ለመነጋገርና ህጋዊ ሰነዶችን ለመፈረም ነው ሲሉም ተናግረዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።